ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ በእነዚህ ልጆች መነጋገሪያ ሆኗል ማለት ነው። እዩሃ ሚዲያ ላይም ልንቀርብ ነው ብላለች። ገፍተው አወጡን ወደ ላይ። እንግዲህ አሮጌት ለምን አገባህ አንተ ህጻን ልጅ ነህ፣ ከሷ አሮጌት ናት፣ በር ስላላት ነው ለገንዘብ ብለህ ዱባይ ስለወሰደች በአንድ አመት ከወሰደች በኋላ ሰርግ ደግሳ አገባችሁ በማለት ሴቱም ወንዱም እየተንጫጫ ነው። እንዲሁም እዩሃ ሚዲያ ደውሎልኛል። እዩሃ ሚዲያ ላይ ዱባይ ሊመጣ ነው ልቀርብ ነው ብላለች። ብዙ አነጋጋሪ ሆኗል። ልጁም መልስ ሰጥቷል ማለት ነው። ቤተሰብም ይሄን ወሬ እየሰማ እንትን ብሎኛል ብሏል። ለማንኛውም ማለት ነው እስኪ አብረን ከልጁ እንስማ። አንዳንድ ሰዎች ያሉትንም መልእክት እንስማ። ሴቶች ስንባል ቅናተኛ ነን፣ እውነት ነው። ይሄ ልጅ ትዳር ይመርለት ለራሱ ከፈለገ፣ ሌላው ምን አገባው? በጣም ነው የሚያሳዝን። ወይኔ እግዚአብሔር፣ ወይኔ እችን የምታክል ሴትዮ እንዴ! እና አንቺ ሴክሲ ሆነሽ፣ አንቺ ቆንጆ ሆነሽ፣ አንቺ ሰውነትሽን ጠብቀሽ፣ አንቺ ሸንቃጣ ሆነሽ፣ አንቺ ትንሽ ሆነሽ ለትዳር የተመኘሽ ወንድ የለም። አገባት። ገንዘብ ስላላት ነው። ገንዘብም ኖራት፣ ቤት አፓርትመንትም ኖራት፣ መኪና ምንም ኖራት፣ ምንም ወደዳት፣ አገባት። አንቺ ኮመንት ትሰጫለሽ ቁጭ ብለሽ ከነ ሸንቃጣነትሽ፣ ከነ ምናምንነትሽ፣ ከነ ልጅነትሽ አንቺ ትቀመጫለሽ። የአንቺ ታላቅ ደግሞ ምን የመሰለውን ታገባለች። ልዩነቱ ምንድነው? ተበልጠሻል ለማለት ነው። ማሬ ሰማሽ? ተበልጠሻል። እድሜዋ እኮ ትልቅ ነው። እሱ እኮ እንደዚህ ነው። የወደዳት እሷን ነው፣ አንቺን አይደለም። ያፈቀራት እሷን ነው፣ አንቺን አይደለም። በትዳር ያሰራት እሷን ነው፣ አንቺን አይደለም። አንቺ ሸንቃጣዎች፣ አንቺ ልጆች፣ አንቺ ምኖች የሚፈልግሽ የለም። እዚሁ ሚዲያ ላይ እያደመቅሽ እያደራሽ እየተሽቆጠቆጥሽ ትኖሪያለሽ። ሶ እናንተ ሆናችሁ እንዴ ትዳርን የምትለቁት? እናንተ ሆናችሁ እንዴ የምታጋቡት? ንፍጣሞች ትስ ስታስጠሉ። እኔማ ሰው ወይ ሴትም አትመስሉኝ እንደዚህ አይነት አስተያየት የምትሰጡ ሰዎች። እሷ እኮ ትልቅ ናት፣ እሱ እኮ እንደዚህ ነው። እከካም ከሷ ብትበልጭ እንጂ አታንሽም። እንደዚህ ብለሽ ኮመንት የምትሰጪ፣ አዎ እንደዚህ ብለሽ ኮመንት የምትሰጪ ከሷ ብትበልጭ እንጂ አታንሽም። ቀንጭራችሁ እንጂ ነው እንጂ እድሜያችሁ ትንሽ ሆኖ እንዴ? ለዚህ እኮ የእናንተ እንትንም እኮ 27 ዓመት የጃኒ እኮ ያለኝ ብላለች እኮ እሷ እንዴ 35 ዓመቷን ጠጥታ እኮ 27 ዓመት የከሳ ሁሉ ለእናንተ የከሳ ሁሉ ህጻን ልጅ ነው አይደለም? ቀጫጫ የሆነ ሁሉ ከህጻን ልጅ ነው። የምርሽን ነው? የምራችሁን ነው? ነፍጣሞች። አንቺ ማንሽ ያገባሽው ልጅ ማለት ነው። ደስ ያለኝ ደግሞ ሃይማኖታቸው እሷ ኦርቶዶክስ ናት፣ እሱ ሙስሊም ነው። ሀቢብቲ ማሻአላ ታወቅ ነው ማለትም የተያየ ነው። እኔ ገርጂ መብራት ኃይል የሚያውቀው እዛ ፑል ቤት ሰራ ነበረ። ከዛ ፑል ቤት በምሰራ ሰዓት አርናን ይመጣ ነበር፣ በተከታታይ ይመጣ ነበረ እንደ ከስተመር ማለት ነው። እና አንዳንዴም ቡና ምናምን ይጋብዘኛል፣ ለስላሳ ምናምን ካለው ቁማር ተጫውተው ከሆነ ካለው ለስላሳ ይጋብዘኛል። እዛ አንድ ቀን ተጫውቶ ተበልቶ ነው መሰለኝ እኔ ጆተኒ ጋር ነበርኩኝ፣ ሂሳብ ይዞብኝ ሄደ። ከዛ ፈለኩትና ስፈልገው አጣሁት። ከዛ ጓደኞቹ ሲመጡ ስልኩን ስጡኝ ስላቸው ስልኩን ሰጡኝ። ከዛ ደወልኩለት። ማን ልበል ሲለኝ ሚጣነኝ ዛሬ ቴብል አልከፈልከኝም ስለው ዘጋብኝ። መልሼ ደወልኩኝ። ምን ሆነ ነው ስለው አይ ምንም እሰጥሻለሁ ምናምን አለኝ። ከዛ መልሶ ደወለ ራሱ። ስንት ሰዓት ነው የምትወጪ ሲለኝ 3 ሰዓት አልኩት። 3 ሰዓት ነው የምወጣው ስለው ኦኬ እዛ አስፓልቱ ጋር ጠብቂኝ እሰጥሻለሁ አለኝ። ወደ ቤት እየሄድኩ ጠበቅኩት። መጣ፣ ሂሳቡን ሰጥቶኝ ሄደ። በዛ አጋጣሚ ተተዋወቅን ማለት ነው፣ ተዋወቃችን። ከዛ ደግሞም አልመጣም። ከዛ ብሎ ነው የጠፋው የልጅ ጓደኛችሁ ምናምን ብዬ ጓደኛቸውን አትታይም እያሉ ጓደኛቸውን ስጠይቀው ፈርቶ ነው ብያ ምን እንደሚፈራው አልሰረቀም፣ ከፍሏል እኮ ሂሳቡን አልኳቸው። ከዛ ለምንድን ነው ሂሳቡን ይዘብኝ የሄድከው? ተናገር፣ አትፍራ፣ ተናገር አባ። ላገኝ ስለፈለግኩኝ አለ። ከዛም በኋላ በአጋጣሚ መጣ፣ አሁንም መጣ፣ ተጫወተ። በእንደዛ ሲባል እኔ ከዛ ሰፈር ለቅቄው መመለስ አሁን ህይወት ላይ ማንም መመለስ ትፈልጋለህ ብባል አባቴ ነው መመለስ ምፈልግ። ወላሂ የራሴን ራሱ ህይወት ሰጥቼ በመለሰው ደስተኛ ነኝ። ምን ኖሮኝ ምን ትንበልን ማንሰስተው ለአባቴ ነበር። ከዛ ሀዘን ውስጥ በነበርኩ ሰዓት እየወጣሁ እየተጣለው እየሰከፍኩ መንገድ ላይ እየተኛሁ እየተደባደብኩ እየተፈነቀፍኩ ነበር። በቃ ተይዤ ለመግባት ስለምፈልግ ወደ ሀገር ፖሊስ አልፈራ እንደፈለኩ ነበር ነው እንደ ኢትዮጵያ እንዳለው ማለት ነው። ሰው ሀገር ሁሉም በቃ ዘግቶኝ በነበረ ሰዓት እሷ ናት ከዛ ነገር ውስጥ ያወጣችኝ እሷ ናት። ለኔ በቃ ከነበርኩበት ከጭንቄ ከሀዘን ቤተሰብ ገፍቶ ጥሎኝ ያነሳችኝ እሷ ናት። ሰው ራቀ ብሎ ሰው ሸሸው ብሎ አሸሸችኝ እሷ። እኔም ከዛ ካንስታኝ ማንም ቢቃረንኝ በሷ ማን እንደዚህ ናት በገንዘብ ገዝታ ነው ትልቅ ሰው ናት አሮጊት ናት ምን ናት ሲሉኝ ምንም ነው አይመስለኝ።
የፈለገውን ሰው ቢናገር ምንም አይመስለኝም። እኔ ነኝ ከሷ ጋር መኖረው፣ እነሱ አይኖሩልኝም። ስላወሩ እነሱ አይኖሩልኝም። ለኔ እኔ ፈልጊያት ወድጄ አፍቅሬ እስከገባሁበት ድረስ እኔ ጻል ልጅ አይደለሁም። እንደዚህ ላንተ ይሄ እንደዚህ ነው ተብሎ የሚነገረኝ ልጅ አለ። ስለሁሉንም ነገር ስለማውቀው ማለት ነው። ሁሉም ሰው አሁን ያገልሻል በእንደዚህ አይነት ነገር። አሁን እኔና እሷ ብንለይ ለወሬ ምን ለማለት ምናምን የዛ ጋር ያወራው ሰው ሁሉ ከኛ ጋር ለወሬ መልሶ ይገጥማል። አሁን የራቀን ሁሉ ማለት ነው። እና እኔ እሷ ጓደኞች ምናምን ከሷ ከኔ ጋር እኔና እሷን ለመለየት ብዙ ጥረዋል። ብዙ ማለት ነው። እሷ ትኖርበት ኢጃዛ ቤት የነበረው ቦታ ማለት ነው። እዛ ራሱ ሄጄ ናርፍ ነበር። እዛ ራሱ እንዳልኖር ራሱ ወሬ አውርቶ ከዛ ራሱ አስባረውና ግን ወዲቅ ያልኩኝ ስንት ነገር አየሁ። ሰው ሀገር ላይ መጥቼ ሀገሬ ላይ ራሱ እንደዛ አልሆንኩም። እኔ አንድ ቀን ተቸግሬ ተርቤ ማለት ላይ ሰው ሀገር ላይ መጥቼ ከወርስ ራሱ ተቸግሬ ተርቤ የከረምኩበት ጊዜ የውስጤን የወዴን በወዴ ወላሂ ካለውበት ነገር በቃ እኔ ምንም ይሄ ነው የሚያነው ብቻ ምንድነው ነገር የለኝም። እኔ በሷ ምንም ማንንም መተካው ነገር የለኝም። አባቴን ነው በቃ ድጋሚ መልሽ ያገኘው አገር የተሰማ ቤትም ቢግንትም ቢሉ ቢቃረኑ ምን ቢሉ ወሬ እየተነገራቸው እንዲህ ነው። ማዘራውን አንዳንዴ ብር ታስልክልኝም ነበር። አንዳንዴ እንደዚህ በቃ ሰላም ከሌለኝ ቁጭ ብዬ ምንም ከሌለ ታግዘኝ ነበር በቃ እየደወለች ምን እያለች። አሁን ግን ማንም አንድ ሰው ከቤት እኔ ቢደውልልኝ ደስተኛ ነኝ። አንድ ነው ዱባይ ከመጣሁ ዓመት ከምናምን ያህል 8 ወር ነው 9 ወር ማንም ያወራኝ ማለት ሰምተው የሰው ወሬ ሰምተው ስለ ሪሌሽንሺፕ ሰምተው ነው የተቀየሙ ያለው ነገርም ሰምተው በቃ አርናን ሰካራም ነው ይረብሻል፣ ይጣላል ምናምን የሚባለው ነገር ሰምተው ግን እኔ ግን ሳረገውም አላዩኝም። ያው 7,000 ምናምን ብር 8,000 ብር ምናምን ካለሽ እንግዲህ ችግር የለውም ላኪልኝና እገዛለሁ። የኔ ፍቅር እኔ ብዙም አልልሽም፣ ችግር የለውም የኔ ፍቅር። ያው ከኑሮ ውድነት አንጻር ነው ይሄን ልልሽ የቻልኩኝ። እሺ የኔ ማር እና የኔ ፍቅር ስራ ሁሉ እንዴት ነው ታዲያ? ሰላም ነው? እንዴት ይዞሻል? አሁን ስራ እንዴት ነው? በስቷል እንዴ? እንደ ባለፈው እንደ ረመዳን ጾም ይበዛል እንዴ ስራ? አሁን በቃ በእናትሽ እንደ ልባችን በምንገናኝበት ጊዜ በእናትሽ የሰይጣን ስልክ እንደዚህ ጉድ ሰራኝ። በእናትሽ ምን አደርጋለሁ? በእናትሽ እንደው እና እንዴት ነሽ ታዲያ? ሁሉም ቤተሰብ ሰላም ነው አይደለ? እና ደግሞ በእናትሽ እንደው ሰዎችን እንኳን እንደው እናት አባቶችሽን ቢቀሩ እንኳን እነሱ ትንሽ ቢቆዩ፣ አንቺና እኔ በአካል ሳንተዋወቅ እነሱን መተዋወቅ ትንሽ ሊከብደኝ ይችላል። ግን ሌሎችን ወንድሞችሽ ካሉ ያጎት ልጅ ያክስት ልጅ ምናምን ካለ እህት ምናምን ካሉ እነሱን ወይኔ እግዚአብሔር ወይኔ ይችን የምታክል ሴትዮ እንዴ! እና አንቺ ሴክሲ ሆነሽ፣ አንቺ ቆንጆ ሆነሽ፣ አንቺ ሰውነትሽን ጠብቀሽ፣ አንቺ ሸንቃጣ ሆነሽ፣ አንቺ ትንሽ ሆነሽ ለትዳር የተመኘሽ ወንድ የለም። አገባት። ገንዘብ ስላላት ነው። ገንዘብም ኖራት፣ ቤት አፓርትመንትም ኖራት፣ መኪና ምንም ኖራት፣ ምንም ወደዳት፣ አገባት። አንቺ ኮመንት ትሰጫለሽ ቁጭ ብለሽ ከነ ሸንቃጣነትሽ፣ ከነ ምናምንነትሽ፣ ከነ ልጅነትሽ አንቺ ትቀመጫለሽ። የአንቺ ታላቅ ደግሞ ምን የመሰለውን ታገባለች። ልዩነቱ ምንድን ነው? ተበልጠሻል ለማለት ነው። ማሬ ሰማሽ? ተበልጠሻል።